ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር መልካም አምላክ ነው። ለኤርትራውያኖች፣ ለኢትዮጵያውያኖች፣ በዓለም ዙሪያ ላላችሁ ካለው ከሚሆነው ከሁኔታ ጋር ያልተያያዘ የእግዚአብሔር እጅና ክንድ ረጅም ደራሽ የሰላም አምላክ ነው። አንድ ነገር ልላችሁ ፈልጌ ነው። ያምን እንደሆነ ታውቃላችሁ። የምናየውና የምንሰማው ነገር የብዙዎች ልብ በግልም እያንዳንዳችን የምናልፍበት የምንሄድበት መንገድ ቢኖርም እንኳን በዓለም ላይ ደግሞ እንዳለ ሰው የምናያቸው ነገሮች ለሁሉ ሰው ተመሳሳይ የሆነ በተለያየ አቅጣጫ በተለያየ ሁኔታ ተመሳሳይ የሆነ ነገር ነው እና ወደ አንድነት ከሚያመጣ ነገር ይልቅ ወደ ዲቪዥን የሚወስድ እውነትን የያዘ ሰው የሚገፋበት በሰልፍ የሚሰደድበት ነገር እያየን ነው ያለ ነው አይደል? ለምንድን ነው? የክርስቶስ ኢየሱስ መምጣት ስለደረሰ እኛም ደግሞ ጨክነን ወንጌልን እንድንኖረው በዚህ በጨለማው ዓለም ላይ ለማብራት ደግሞ በመጀመሪያ እኛ ሰላም መጠበቅ ስላለበት ውስጣችን በክርስቶስ ኢየሱስ በቃሉ እንድንሞላና በመንፈስ እንድንሞላ በጣም ይፈልጋል። በዛው መጠን ደግሞ ጊዜያችንን የሚያባክኑ በጣም ብዙ ነገሮች አሉ። መልካም የሚመስሉ መልካም የሆነ የሚመስል ሁሉ ግን መልካም አይደለም። ኢቭን መልካም ሆኖ እንኳን መደረግ ያለበት ወይም ደግሞ የሚወደድ ላይሆን ይችላል። የእግዚአብሔርን ስራ ለመስራት አመቺ ላይሆን ይችላል። ምንድነው የሚለው የእግዚአብሔር ቃል? ከመካከላችሁ ተለይታችሁ ውጡ፣ እርኩሱንም ነገር አትንኩ ይላል። ሐሜት፣ አድመኝነት፣ ጥል፣ ክርክር በጣም በየጓዳችን ይሄንን ነገር እያየን ነው። እንኳን ሌላ የጠበቀ ጥያቄን የተጠየቅ ነው። ሰው ራሱን እንኳን ካልካደ ይላል መጀመሪያ ቤተሰቡን፣ ወንድሙን፣ እህቱን፣ የበኩር ልጁን ያለ ለእኔ ሊያገለግለኝ አይችልም ተብሎ እንደተጻፈው ዛሬ ብቻውን ሰው የሚቀርበት ዘመን ነው በብዙ ሰዎች መካከል ተቀምጦ። ስለዚህ ወገኖቼ እንበረታታ። ለምን ይሄን አልኳችሁ መሰላችሁ? ከውጭ ያለውን ሁኔታ በምናይበት ጊዜ በቅርብ ያለው ደግሞ ፔኑን ሊያበረታው ይችላል። ስለዚህ እያንዳንዱ ክርስቶስ ኢየሱስ የገባው ካልሆነ በስተቀር እኔን የሚቀበል እናንተን ይቀበላል፣ እናንተን እኔን ያልተቀበለ እናንተንም አይቀበላችሁም። ደግሞ ባሪያ ከጌታው አይበልጥም። እኔን አሳደውኝ እንደሆነ እናንተን ያሳድዷችኋል ተብሎ ስለተጻፈ በቤተሰብ በሚመጣ ስደት ባውንድሪያችንን አስተካክለን በውጭ ሰው የሚመጣውን ስደት አስተካክለን የሚጠበቅብን